ለበርካታ ወራት በጦርነት ሲታመስ የቆየው የመካከለኛው ምስራቅ በአሁን ሰዓት አረፍ ያለ ይመስላል። እስራኤልና ሊባኖስ የተኩስ አቁም ስምምነት ለማድረግ ሲንደረደሩ ኢራን የሆርሙዝ የባህር ወሽመጥን ክፍት እንዳደረገች ተሰምቷል። ከመካከለኛው ምስራቅ ወጣ ስንል ደግሞ ካናዳ በጎርፍ ተጥለቅልቃለች። እንዴት ይህ ሊከሰት ቻለ የሚለውን ወደ በኋላ እንመለሳለን። አሁን ግን አሜሪካ፣ እስራኤልና እንዲሁም ኢራን፣ ሊባኖስ በአጠቃላይ በመካከለኛው ምስራቅ በቅድሚያ ቆይታ እናድርግ። በአሜሪካ አጋዥነት የተደረሰውና ለ10 ቀናት የሚቆየው የእስራኤልና ሊባኖስ የተኩስ አቁም ስምምነት እኩለ ሌሊት ላይ በይፋ ስራ ላይ ውሏል። ፕሬዝዳንት ትራምፕ ከቀጠናው መሪዎች ጋር ምርጥ ውይይት እንዳደረጉም ካስታወቁ በኋላ ስምምነቱን አብስረዋል። ሆኖም ሰፊ ስምምነት ላይ እስካልተደረሰ ድረስ በኢራን ላይ የተጣለው የባህር ላይ እገዳ ባለበት እንደሚቀጥልም ገልጸዋል። የሊባኖሱ የተኩስ አቁም ስምምነትን ተከትሎ ኢራን የሆርሙዝ የባህር ወሽመጥን ለንግድ መርከቦች ሙሉ በሙሉ ክፍት መሆኑን አስታውቃለች። ይህ እርምጃ ዓለም አቀፍ የነዳጅ ዋጋ በ11 በመቶ ገደማ እንዲቀንስ አድርጓል። ይህ በለሆሳስ የተጀመረው የእስራኤልና የሊባኖስ የተኩስ አቁም ስምምነት ብዙዎች እንደሚገምቱት ሰብአዊ ርህራሄ የታከለበት ሳይሆን በስሩ የመንግስታት ዲፕ ስቴት የተነደፈ ጥልቅ ወታደራዊ ሽግግር ይመስላል። እኩለ ሌሊት ላይ ስራ ላይ እንዲውል መደረጉ በሳተላይት ቁጥጥርና በህዝብ አይን የማይታይ የላቁ የጦር መሳሪያዎችና የስለላ ቴክኖሎጂዎች ወደ ስትራቴጂካዊ ቦታዎች እንዲዘዋወሩ ምቹ ሁኔታን ፈጥሯል። ፕሬዝዳንት ትራምፕ ምርጥ ውይይት በማለት ገልጸዋል። ከጀርባው የቀጠናውን ካርታ ለዘላቂ ጥቅም ዳግም የሚከልስና ለተወሰኑ ኃይላት መንግስታት ብቻ የበላይነትን የሚሰጥ የሚስጥር ቃል ኪዳን አካል እንደሆነም ቃላቸውን በሴራ ተንታኞች ዘንድ እየተተነተነ ነው። ይህ ለ10 ቀናት ብቻ የተሰጠው የሰላም ፋታ ተዋጊ ኃይሎች በዘመናዊ ድሮኖችና በኤሌክትሮኒክ የጦር መሳሪያዎች ዳግም እንዲደራጁ የተሰጠ ስልታዊ ዕድል እንጂ ለቀጣዩ ታላቅ ጥፋት እንደ መሸጋገሪያ ድልድይ ሆኖ የሚያገለግል እንጂ ለቀጠናው ህዝቦች የታሰበ ሰላም አይደለም። በኢራን ላይ የተጣለው የባህር ላይ እገዳ ባለበት ይቀጥላል የሚለው መግለጫ የተኩስ አቁሙ ለሊባኖስ ብቻ የቀረበ ማታለያ መሆኑንና ኢራንን ለብቻዋ ነጥሎ በማጥቃት የኢኮኖሚ አቅሟን ሽባ ለማድረግ የታለመ የከበባ ስልት መሆኑን ቁልጭ አድርጎ ያሳያል። ኢራን በበኩሏ የሆርሙዝ የባህር ወሽመጥን ሙሉ በሙሉ ክፍት ማድረጓ በዓለም አቀፍ ደረጃ የሚንቀሳቀሱ የሚስጥራዊ ድርጅቶች ሰላዮችና የጦር ቁሶች በንግድ መርከቦች ሽፋን በነጻነት እንዲዘዋወሩ አረንጓዴ መብራት ከመስጠት አይቆጠርም። የነዳጅ ዋጋ በአንድ ጀንበር በ11 በመቶ አሽቆልቁሏል። ይህ ደግሞ ተራ የገበያ መረጋጋት ሳይሆን የዓለምን የፋይናንስ ሚዛን ለመቆጣጠርና የተወሰኑ ሀብታም ሀገራት የኃይል ክምችታቸውን በረከሰ ዋጋ እንዲያሳድጉ የታቀደ ሰው ሰራሽ የኢኮኖሚ ሴራ ይመስላል። ይህ እርምጃ ዓለምን ወደ አንድ ወጥ የኢኮኖሚ ቁጥጥር ስርዓት ለማስገባት የሚደረገው ግፊት አካል ሲሆን የሆርሙዝ ወሽመጥ ክፍት መሆን ማንኛውም ስህተት ቢፈጠር መላው የዓለም ኢኮኖሚ በአንድ ጊዜ ለማፈንዳት የተዘጋጀ የማሸነፊያ ቁልፍ ሆኖ ሊያገለግል ይችላል። በሰሜን አሜሪካ ደግሞ ሞንትሪያል ካናዳ እየታየ ያለው ከባድ የጎርፍ መጥለቅለቅ ደግሞ ከተፈጥሯዊ ክስተቱ ይልቅ በካናዳ መንግስት በኩል በቅርቡ የተወሰዱ አጸያፊ የሞራል መቃወስና የሊበራል ፖሊሲዎች ያስከተለው ሰው ሰራሽ መቅሰፍት ተደርጎም እየተወሰደ ነው። የካናዳ ባለስልጣናት የአሸዋ ቦርሳዎችንና የውሃ ፓምፖችን ማሰማራታቸው በጎርፍ ሽፋን ህዝቡን በስጋት ውስጥ በመክተት ወደ ተዘጋጀላቸው የቁጥጥር ቀጠናዎች እንዲገቡና ነፃነታቸውን እንዲገፈፍ የማድረግ የሳይኮሎጂካል ጦርነት አካል ነውም እየተባለ ነው። በሞንትሪያል የሚገኙት 20 የክትትል ቀጠናዎች ለጎርፍ ብቻ ሳይሆን ወደፊት ለሚመጣው ወታደራዊ አስተዳደር መለማመጃ ተብሎ የተመረጡ ስትራቴጂካዊ ቦታዎች እንደሆኑ ይገመታል። በካናዳ የተተገበሩት ጸረ ተፈጥሮ የተባሉ የህግ ማሻሻያዎች እንዲህ አይነቱን መቅሰፍት መሳባቸው ብቻ ሳይሆን መንግስት የአየር ንብረት ለውጥን እንደ መሳሪያ በመጠቀም ዜጎቹን ለማንበርከክ እያደረገ ያለውን ስውር መድረክ የሚያጋልጥ ነው። ዳግም ወደ መካከለኛው ምስራቅ መረጃችን ስንመለስ ደግሞ የኢራን የውጭ ጉዳይ ሚኒስትር አባስ አርጋቼ በሆርሙዝ በኩል የሚያልፉ ሁሉም የንግድ መርከቦች የሚያደርጉት ጉዞ ለቀሪው የተኩስ አቁም ጊዜ ሙሉ በሙሉ ክፍት እንዲሆን መታወጁን በኤክስ ገጻቸው አስታውቀው ነበር። የኢራን መንግስት የቴሌቪዥን ጣቢያ አንድ ከፍተኛ ወታደራዊ ባለስልጣንን ጠቅሶ ባስተላለፈው ዘገባ የመርከቦቹ ጉዞ የሚከናወነው በተለየ መስመር እንደሆነ ገልጿል። መርከቦቹ ለማለፍ የኢራን እስላማዊ አብዮታዊ ዘብ ባህር
ኃይል ፈቃድ እንደሚያስፈልጋቸው ጠቅሷል። ባለስልጣኑ ለቴሌቪዥን ጣቢያው እንደተናገሩት ይህ የተለየ የጉዞ መስመር የተወሰነው በኢራን የወደቦችና ማሪታይም ድርጅት ነው። ጣቢያው ከፍተኛ ወታደራዊ ባለስልጣኑን ጠቅሶ እንደዘገበው በሆርሙዝ ወሽመጥ በኩል የሚደረገው የወታደራዊ መርከቦች ጉዞ አሁንም ቢሆን የተከለከለ ነው። በሌላ በኩል የመርከብ ጉዞ ኩባንያዎች የሆርሙዝ ደህንነት እስከሚረጋገጥ ድረስ ወሽመጡን እንደማይጠቀሙ ተናግረዋል። ቢቢሲ ያነጋገረው አንድ የነዳጅና የጋዝ ጫኝ መርከቦች ኦፕሬተር ለጊዜው የኢራን መግለጫ ምንም የሚቀይረው ነገር የለም ብሏል። አላስፈላጊ አደጋ ውስጥ መግባት አለብን ብለን አናስብም። የኩባንያችን በወሽመጡ በኩል ቀድሞ የሚያልፍ ተቋም እንሆናለን የሚል አቋም የለውም ሲል ገልጿል። በቀጠናው የሚገኙ የነዳጅ ጫኝ መርከቦች ኦፕሬተር የሆነው ስቴና በልክ የተሰኘው ኩባንያ በበኩሉ ሁኔታውን በቅርበት እየተከታተለ መሆኑን አስታውቋል። የእያንዳንዱ ጉዟችን ውሳኔ የሚመሰረተው የሰራተኞቻችንና የመርከቦቻችን ደህንነት ላይ ነው። ደህንነቱ የተጠበቀ መሆኑን እስካላረጋገጥን ድረስ ጉዞ አንጀምርም ብሏል። ፕሬዚዳንት ዶናልድ ትራምፕ አሜሪካ ከዚህ ሳምንት መጀመሪያ አንስቶ የወሰደችው ወደ ኢራን ወደቦች የሚደረግ ጉዞን የማገድ እርምጃን ደግሞ ቴህራን ስምምነት ላይ እስከምትደርስ ድረስ በሙሉ ኃይልና ተፈጻሚነት እንደሚቀጥል ተናግረዋል። ኢራን ዘግታ የቆየችው ይህ የሆርሙዝ ወሽመጥ ለቀሪዎቹ የተኩስ አቁም ቀናት እንደምትከፍት ማስታወቋን ቀደም ብለን ዘግበናል። ፕሬዚዳንት ትራምፕ ለዚህ እርምጃ ምስጋና የሰጡትን የትሩዝ ሶሻል ማህበራዊ ገጽ ጽሑፍ ከለጠፉ በኋላ ሌላ መልእክት አጋርተዋል። ሆርሙዝ ቢከፈትም ከኢራን ጋር ያለን ጉዳይ 100% እስኪጠናቀቅ ድረስ በኢራን ላይ የተደረገው የባህር ኃይል እገዳ በሙሉ ኃይልና ተፈጻሚነት ይቀጥላል ብለዋል። አብዛኞቹ ነጥቦች ድርድር የተደረገባቸው በመሆኑ ይህ ሂደት በጣም ፈጣን መሆን አለበት። ለዚህ ጉዳይ ለሰጣችሁት ትኩረት አመሰግናለሁ ፕሬዝዳንት ዶናልድ ጄ ትራምፕ ሲሉ ውሳኔያቸውን አስታውቀዋል። አሜሪካ ወደ ኢራን ወደቦች የሚጓዙ ወይም ከዚያም የሚመጡ መርከቦች ላይ እገዳ የጣለችው ሰኞ ዕለት ነበር። የፕሬዝዳንት ትራምፕ አስተዳደር በዚህ እርምጃ አማካኝነት ኢራን ከፔትሮኬሚካል ሽያጭ የምታገኘው በቢሊዮን የሚቆጠር ዶላር እንዲቋረጥ የማድረግ ዓላማ አለው። ቀደም ብለን እንደዘገብነው እስራኤልና ሊባኖስ ወደ ስምምነት ለመምጣት እየተንደረደሩ ቢሆንም የእስራኤል መከላከያ ሚኒስትር ሄዝቦላ ላይ የተጀመረው ዘመቻ አልተጠናቀቀም ብለዋል። እስራኤል ዳግም ውጊያ የሚጀምር ከሆነ ደግሞ ወደ መኖሪያቸው በመመለስ ላይ ያሉ በሺዎች የሚቆጠሩ ንጹሃን ሊባኖሳውያን በድጋሚ ከደቡብ ሊባኖስ ሊፈናቀሉ እንደሚችሉ ማስጠንቀቋን አጀንስ ፍራንስ ፕሬስ ኤኤፍፒ ዘግቧል። የእስራኤል መከላከያ ሚኒስትር እስራኤል ካትስ በቴሌቪዥን በተላለፈ መግለጫቸው ሊባኖስ ውስጥ የተፈጸሙ ጥቃቶች በርካታ ግቦችን ማሳካታቸውን ተናግረዋል። ቢሆንም ግን ሄዝቦላ ላይ የተከፈተው ዘመቻ አሁንም እንዳልተጠናቀቀ ገልጸዋል። ዳግም ውጊያ ከተጀመረ ተልዕኮውን ለማጠናቀቅ እንዲቻል ወደ ደህንነት ዞኑ የተመለሱት እነዛ ነዋሪዎች ለቀው መውጣት ይኖርባቸዋል ብለዋል። የእስራኤል ጦር አጽድቶ የተቆጣጠራቸውን ቦታዎች በሙሉ ይዞ እንደሚቀጥል መናገራቸው ሮይተርስም ዘግቧል። ሂዝቦላ የተኩስ አቁም ስምምነቱ ከተደረሰ በኋላ በሰጠው አስተያየት ማንኛውንም የተኩስ አቁም በመላ የሊባኖስ ግዛት ሁሉን አቀፍ መሆን አለበት፣ ለጠላት እስራኤል ምንም አይነት እንቅስቃሴ ነጻነት ሊፈቀድላት አይገባም ብሏል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ደግሞ ሄዝቦላህን ትጥቅ ማስፈታት በቀጣይ ከሊባኖስ መንግስት ጋር ለሚደረገው ድርድር የተቀመጠ መሰረታዊ ጥያቄ መሆኑን ተናግረዋል። ስለ ትጥቅ መፍታት የተጠየቁት ሳፋ ግን ተገቢ ተኩስ አቁም ትክክለኛ የሆነ እስከሚደረስ አይደረግም ብለዋል። እስራኤል ለቃ እስካልወጣች ድረስ አይሆንም፣ እስረኞች ከመመለሳቸው፣ የተፈናቀሉ ሰዎች ወደ ቀያቸው ከመመለሳቸውና መልሶ ግንባታ ከመጀመሩ በፊት ትጥቅ መፍታት አይታሰብም፣ እስከዚያው ድረስ ስለ ሄዝቦላ የጦር መሳሪያ ማውራት አይቻልም ሲሉ ቅድመ ሁኔታዎችን ዘርዝረዋል። ቤይሩት ውስጥ በሚገኝ የመኖሪያ ህንፃ ላይ የተደረገው ይህ ቃለ መጠይቅ በሄዝቦላና በቀጠና ያጋሩ ኢራን መካከል ያለውን ቅንጅት ያሳያል። ሄዝቦላና ኢራን በአንድ ሰውነት ውስጥ ያሉ ሁለት ነፍሶች ናቸው ብለዋል። ያለ ኢራን ሄዝቦላ ሊኖር አይችልም፣ ያለ ሄዝቦላም ኢራን አትኖርም ሲሉ በሁለቱ አካላት መካከል ስላለው ሃይማኖታዊ፣ ህጋዊና ርዕዮተ ዓለማዊ ግንኙነት ገልጸዋል። የሺያ እስልምና ፖለቲካዊና ወታደራዊ ቡድን የሆነው ሄዝቦላ እንደ አሜሪካ፣ ዩናይትድ ኪንግደም፣ እስራኤልና በርካታ የዓለም አገራት በሽብርተኝነት ድርጅት ፈርጀዋል።
ገልጿል። ቡድኑ የአሁኑን የመካከለኛ ምስራቅ ጦርነት የተቀላቀለው የካቲት ላይ ወደ እስራኤል ሮኬቶችን ከተኮሰ በኋላ ነው። ሂዝቦላህ ይህንን ጥቃት የፈጸመው በኢራን ጠቅላይ መሪ ላይ ለተፈጸመው ግድያ እንዲሁም ከህዳር 2016 ዓ.ም አንስቶ እስራኤል በየቀኑ በሚባል ደረጃ ሊባኖስ ላይ ስትፈጽም ለነበረው ጥቃት በአጸፋ ምላሽነት መሆኑን ገልጿል። እስራኤልም ከፍተኛ የአየር ጥቃቶችን በመፈጸምና ደቡባዊ ሊባኖስን በእግረኛ ወታደሮች በመውረር ምላሽ ሰጥታለች። ሂዝቦላ ትጥቅ እስከሚፈታ ድረስም ይህንን ዘመቻ እንደምትቀጥል ተናግራለች። ሂዝቦላ ቅድሚያ የሚሰጠው ለሊባኖስ ትጥቅ ወይስ ለኢራን የሚል ጥያቄ የቀረበላቸው ሳፋ ያለምንም ጥርጥር ሂዝቦላ የሚመለከተው የሊባኖስን ጥቅም ነው ብለዋል። ኢራን ተኩስ አቁም ላይ እንዲደረስ ያሳደረችውን ግፊት ጨምሮ የምታደርጋቸው ድጋፎች ሊባኖስን ማገዛቸውን ጠቅሰዋል። ቢቢሲ ያነጋገራቸውን ጨምሮ በርካታ ሊባኖሳውያን ግን ቡድኑ ትጥቅ እንዲፈታ ይፈልጋሉ፣ ሀገሪቱን ግጭት ውስጥ ከቷታል ሲሉም ይወቅሳሉ። ሂዝቦላ ትጥቅ ለመፍታት ፈቃደኛ ባለመሆኑና ሰፋ ያሉ ቅድመ ሁኔታዎችን በማስቀመጡ እንዲሁም እስራኤል የደህንነት ጥያቄዎቿን አጥብቃ በመያዟ የተነሳ በሊባኖስ ተግባራዊ የሚሆነው ማንኛውም ተኩስ አቁም ለረጅም ጊዜ የሚቆየውን ግጭት ለጊዜው ከመክታት ያለፈ ጥቅም ላይኖረው ይችላል። ለዕለቱ የያዝንላችሁ መረጃ ይህንን ይመስላል። እናንተስ ዛሬ ባነሳነው መረጃ ላይ ምን አስተያየት አላችሁ? እንደተለመደው ሐሳብ አስተያየታችሁን ኮመንት ላይ አስፍሩ። ጌራ ነበርኩ። መልካም ጊዜን ተመኘው።